እንደነሱ እየሆንክብኝ ነው? አረ ምን በወጣኝ እኔ ነኝ እንደሁሉም ሆነ ያቃተኝ። አልገባኝም። ወይ እንዳንቺ አልጨከንኩኝ ወይ አራራው ዝም ብሎ ሲውል መግባት። ጻድቅ ነኝ እያልከኝ ነው? እሱን እኮ ነው ያልኩት። ለማንኛውም ቅጣታቸው ከቀጠለ ጧት ተነስተሽ ቁርስ ስለምትሰሪ እረፍት አድርጊ። እጅልኝ ትሁት። እራስሽ ተነሽና ውጪ። አቤት ውጪ። አይሰማም? አንሶላ ቀይረሽ አልጋ አንጥፈሽ ጠብቂኝ ብሎኛል። ይሄ እኮ ምኝታ ቤቴ ነው። አንቺ እኮ ብልግናሽ ልክ አልነበረውም። ቀን ዳኒ፣ ማታ ደግሞ ካሌብን ይዘሽ ትተኛለሽ። ውጭልኝ። እራስሽ ውጪ አልኩሽ እኮ። ግፈኛዋ ሚስት ቲና አጉል ቅዠቷንና የማይሆነውን የማይሳካውን ነገር ይሳካልኛ ብላ በአካባቢዋ ያሉትን ሰዎች በሙሉ እያጠቃችው አጉል ለማታገኘው ነገር እያጠቃች የነበረችው ግፈኛዋ ቲና ህልሟን በአጭሩ የማይሳካ ቢሆንም ህልሟ ነበረ። ህልሟን በአጭሩ በገዛጇ አድርገዋለች። በገዛጇ በአጭሩ በቅርብ ቀን አሁኑኑ ከዚህ ቤት እንድትባረር አድርጓታል። አባባን ወረቀት አገኘው በማለት ቤት የለቃችሁ ውጡልኝ በማለት ትልቅ ሰው አመናጭቃና ገፍትራ ስታስወጣ እንግዲህ አባባም ቤቴ ነው አልወጣም ከዚህ በኋላ አንቺ ውጭልኝ በማለት የፈረመላት ወረቀት ፌክ እንደሆነና እኔ ደግሞ ዋናው ያውና ስለዚህ የፈለግሽውን ህግ ማምጣት ትችያለሽ በማለት እንግዲህ ዋናውን ወረቀት አውጥቶ ሰጥቷታል። እሷም እንዳማራጭ ብላ ወረቀቷን እሱ የፈረመላትን ወረቀት ለካሊብም ቢሆን ከቤት እናንተ ውጡልኝ እንጂ ብላ ከካሊብ ጋር ስትሟገት ካሊብም ይሄ የኛ ቤት ነው ራስሽ ነሽ ለቀሽ መውጣት እያለብሽ እሷም ወረቀቷንም ማምጥታ እየተሟገተች ነበረ። አባባም ይሄ ፌክ እንደሆነ ያውና ዋናው ከኔ ጋር ብሎ ሲያሳያት አማራጭ አጣችው። ከዚህ በላይ መከራከር ያልቻለችው እንግዲህ የውሸት ቢሆን ኖሮ ይደናገጡ ነበረ። ስለዚህ የእውነት እንዳልተፈረመላትና ፌክ ነገር እንደያዘች ከሁኔታቸውና ከእርጋታቸው በማረጋገጥ ያላት አማራጭ እንደሌላ ስታረጋግጥ ወደ ምኝታ ክላሷ ገብታ ታለቅሳለች። አጉል ትዕቢቷን ትልቅ ሰው ላይ እንደዛ ስታፈጥ እንደዛ ስታመናጭቅ የተመለከታት ዳንኤልም ምንም እንኳን የሱ ጓደኛና የሱ አጋር ብትሆንም ይሄን ነገሯን አይወድላትም እና እሱም በመተፋፈር ከቤት አጉል ሰዓት ተነስቶ ውጭ ማደር ፈልጋለሁ የእሷ ስራና የእሷ ድርጊት አሳፍሮኛል በማለት አጉል ወቅት ምሽት ላይ ወጥቼ ካልሄድኩ ብሎ ነበረ። አባባም አንተ ማለት እሷ ማለት አይደለም፣ ስለዚህ ተረጋጋ፣ አንተ ምንም አላደረከንም፣ እሱም ስራ እኮ የእህቴ ስራ አሳፍሮኛል ቤልም አባባ ተረጋጋ፣ አንተ ምንም አላደረክም፣ ለማንኛውም እንዳስተማረችውና እንደዚህ አይነት ነገር አሳፋሪ እንደሆነ እሱንም መካክሮት ያስቀረዋል። ዳንኤልም ወደ ክላሷ በመሄድ እንደዛ እያበደችና ጸጉሯን እየነጨች ያገኛትና ተረጋጊ ይላታል። አሁንም እንድትረጋጋ ከመጀመሪያውም እኮ አሁን ወደኋላ ተመልሼ ጭቅጭቅና የከሰረ ያለፈን ነገር ውሃ ቅዳ ውሃ መልስ ማለት ሳይሆን ብትረጋጊ ኖሮ እኮ ሁሉንም ነገር ታውቂው ነበረ። አሁንም ተረጋጊ፣ ወደ ራስሽ ተመለሽ። እሷም ይሄ ተረጋጊ የሚለው ቃል የሚያሳብዳት ቲናም አውቅቶልኛል እኮ ተጫውተውብኛል፣ ከስር ያለው ወይኔ ህልማችን ወይኔ ቤቴ ትላለሽ። ቤቱን ልክ አግኝታው እንዳጣችው ወይም ደግሞ የራሷ ቤት ሆኖ ራሷ ሰርታው እንዳጣችው ወይኔ ቤቴ እያለች እንግዲህ አምራ ታለቅሳለች። እሱም በቃ እንዴ የሆነ ሆኗል ተረጋጊ ሲል ይሄን ተረጋጊ የሚለውን በተደጋጋሚ ትሰላችና ቆይ አንተ ግን ከመጀመሪያው ታውቅ ነበር አይደለ? ለምን አልነገርከኝም? ለምን ዝም አልከኝ? በማለት ዳንኤል ላይ ትወጣበታለች። እሱም ደግሞ ብትረጋጊ ኖሮ እኮ ሁሉንም ነገር ታውቂው ነበረ። ነገር ግን አንቺ ሌላ ቦታ ሄደሽ ከመጣሽ በኋላ ምን አይነት ሰይጣን ተጠናውቶሽ እንደመጣሽ ባላውቅም ልታዳምጭኝና ልትረጋጊ አልቻልሽም። ሁሉንም ነገር ወደ አልባሌ ቦታ ያደረሽው አንቺ ነሽ። ለማንኛውም አሁንም ነገሮችን በሙሉ አጨማልቀሻቸዋልና ስትረጋጊ ነው መስተካከል የሚችሉት። ስለዚህ አሁንም ተረጋጊ ይላታል። ምንም እንዳልተፈጠረ በጠዋትም ተነስታ ከዚህ በፊት እንዴት አደራችሁ ብላ የማታውቅ አያሳድራችሁ ውጡልኝ እያለ ስታመናጭቅ የነበረች ሴትዮ አሁን ደግሞ ቀድማ ተነስታ እንዴት አደራችሁ በማለት በፈገግታ እንግዲህ ሌላ ሰው ለመሆን እየሞከረች ነበረ። ሁላቸውም ፊት ነስተዋታል። ሁላቸውም ከዚህ በኋላ እንድትወጣ ይነግሯታል። እንዲሁም ደግሞ አባባም ከዚህ በኋላ እኔ ከእሷ ጋር መኖር አልፈልግም ለቃ እንድትወጣ በማለት ትዕዛዝ አስተላልፏል። ካሊብም ቤቱን
ለቃ እንድትወጣ ይነግራታል። እሷም ደግሞ በዚህ ሁኔታ ላይ ሆኜ መውጣት አልችልም፣ ቢያንስ ቤት እንኳን እስከማገኝ ድረስ እንድታገዙኝ እፈልጋለሁ፣ መውጣት አልችልም፣ ወዴት ነው የሚሄደው? ከገዛ ቤቴ ሚስትህ እኮ ነኝ አልወጣም ትላለች። እሱም ደግሞ ሚስቴ አለመሆንሽንማ ራስሽ ነሽ የጀመርሽው፣ ስለዚህ አሁን አዘጋጅና ውጭልኝ ሲላት እንድትረጋጉና እንዲሁም ደግሞ ቤት እስከማገኝ ድረስ እንድታስጠጉኝ ብቻ በማለት በልመና ትረጋጋለች። አባባም ከዚህ በኋላ እዚህ ቤት እቀመጣለሁ ካልሽ ትንሽ ጊዜ ስጡኝ የምትይ ከሆነ እንግዲያውስ ከዚህ በኋላ ስትቀመጪ የቤቱን ስራ እየሰራሽ ነው የምትቀመጪው በማለትም አዲስ ሕግ በማውጣት አዲስ ትዕዛዝ ሰጥቷታል። እሷም ጭራሽ ሚስትህ እኮ ነኝ እንዴት እንደዚህ አይነት ትዕዛዝ በእኔ ላይ ይተላለፋል ብላ እየሞገተች ነበረ። እንግዲህ ምርጫሽ ይሄ ነው፣ ከዚህ በኋላ እየሰራሽ የቤቱን ስራ አንቺ እየሰራሽ ትቀመጫለሽ በማለት እንግዲህ ትዕዛዝ ነው ብለው ወደ ውጭ ይወጣሉ። ቲና መኝታ ክላሷ ሆና እያለቀሰች እና እየተነፋረቀች ትሁት በመሄድ እንግዲህ ውጭልኝ ከዚህ መኝታ ክላሱ መስተካከል አለበት፣ የአልጋ ልብስ ልቀይር ነው፣ ቀይረሽ አልጋ ልብስና አዲስ አድርገሽልኝ ጠብቂኝ ብሎኛል፣ ስለዚህ መኝታ ክላሱን ላጸዳ ነው ውጭልኝ ስትልም ትሁት ታስነሳታለች። እሷም ደግሞ የምን ያህል ብትልቂ ነው እንደዚህ የምታመናጭቅኝ? እኔ እኮ የካሌብ ሚስት ነኝ፣ እየተሳለቅሽብኝ ነው ወይ በማለት ትሁት ጋር እንችልሽ ትጀምራለች። እሷም ደግሞ እኔ እንችልሽ እያልኩ አይደለም፣ ነገር እያነሳሁ አይደለም፣ እየተሳለኩብሽ አይደለም፣ የምታሳፍሪው አንቺ ነሽ፣ ትንሽ አታፍሪም እንዴ? ቀን ቀን ከዳንኤል ጋር ማታ ማታ ደግሞ ከካሌብ ጋር አንቺ ግን ምን አይነት ፍጥረት ነሽ በማለት አሳፋሪ ስራዋንም ማስከትላ ትነግራታለች። ቲናም ደግሞ በዚህ ንግግሯ የተቃወሰችው ቲና እየተናደደች ሁለተኛ ዓይንሽን ማየት አልፈልግም፣ ፊትሽን ማየት አልፈልግም እያለች ውጭልኝ ስትላት እኔ ሳልሆን የምወጣው እኔ ታዝዤ ነው የመጣሁት፣ እሱ ደውሎ አዞኝ ነው፣ ስለዚህ አንቺ ውጭልኝ በማለት ከመኝታ ክላሱን ማስወጥታታለች። በዚህ የተናደደችውን ቲና ሳሎን ሄዳ እያበደች ትቀመጣለች። ዳንኤል የሚያያትና ምን ሆነሻል ቲና ብሎ ይጠይቃታል። እሷም ደግሞ ይልቁንስ አሁን ይችን ልጅ እንድታሳርፍልኝ እፈልጋለሁ ስትል እሱም ደግሞ ማናት ደግሞ ምን አደረገችሽ በማለት እሱ ይጠይቃታል። እሷም ይችን ልጅ አይኗ ማየት አልፈልግም እያለች ትነግረዋለች። እሱም አሁንም እዛው ላይ ነሽ፣ እሷው ላይ ነሽ፣ ብትረጋጊና ብታውቂ ኖሮ እኮ እያንዳንዱ ነገር እኮ ያስተምራል፣ ስለዚህ ተረጋጊ፣ አሁንም ቢሆን ችግርሽ እሷ አይደለችም፣ ችግርሽን ይልቅ ተረጋጊና ችግርሽን ራስሽ በችግርሽ ላይ ትኩረት ብታደርጊ መልካም ነው፣ ስለዚህ ከዚህ በኋላ እሷን ጥላቻ ብታቆም ይሻልሻል ይላታል። እሷም አስከትላ ደግሞ ይቺ ገረድ ትለዋለች። አሁንም እዛው ላይ ነሽ እንዴ? ኧረ እባክሽ ቲና ሲላት አንተ ቆይ ግን አዲስ ያልገባኝ ባህሪ ደግሞ የምን ጻድቅ ነው የሚያጫውትህ? ከመቼ ጀምረህ ነው እንደዚህ የሆንከው? ብላ እሱን ለምን ብታውቂው ኖሮ ሁሉም ነገር አስተማሪ ነበረ። አሁን ያውልሽና እሷ ጊዜ ከፍ አድርጓታል፣ አንቺን ደግሞ ጊዜ ዝቅ አድርጎሻል። በዚህም ሁኔታ ላይ ያለች አሁንም ቢሆን ሰው አይደለችም በማለት ጭራሽ ይቺ ገረድ ትላለች። እሱ ኧረ እባክሽ ተረጋጊ፣ እንደው አሁን እንኳን እስኪ በፈጠረሽ በስሟ ጥረት፣ ሰው ስላልሆነች ነው እኔ በስሟ የማልጠላት ገረድ ስትልም እሱም እና ታዲያ ምንድናት ሰው አይደለችም እንዴ ይላታል። እሷም አሁንም በዚህ ሁኔታ ላይ እንኳን ሆና ገረድና ሰራተኛ ሰው አይደለም ብላ ነው የምታስበው። እንግዲያውስ ተቀበይ፣ ከዚህ በኋላም ገና ችግር ወቅትሻል። ባባም ለካሌብ እንኳን ደስ አለ፣ ከዚህ በኋላ እንግዲህ እሷን አይኗን አታይም ትወጣላለች ሲለው አባዬ ገና አይደለ እንዴ ገና መቼ በቀላሉ ውስጥ ትወጣለች ብለ አስበህ ነው ሲለውም እንግዲህ ከዚህ በኋላ ደግሞ አባባን በማምረር እሷ ከዛ ቤት የምትቀመጥ ከሆነ እኔ ከዚህ በኋላ ከዛ ቤት አልቀመጥም ብሎ አባባ ከካሌብ ጋር ነገር ይጀምራል። ካሌብም ደግሞ አባዬ የማይሆን ነገር ተረጋጋ፣ እንደሱ አትበል ለማለት እየሞከረ ነበረ። አባባ ግን የመጨረሻ ውሳኔውን አስተላልፏል። አባባና ካሌብ ከተነጋገሩ በኋላ ወደ ቤት ተመልሰው ይመጣሉ። ወደ ቤትም ተመልሰው ሲመጡ እሷ ምንም ነገር አላደረገችም፣ እንዲሁ እንደለመደችው እንደ ሙሽራ ተቀምጣ ነበረ። አንድ ላይ ተቀምጠው ደግሞ ትሁትና ቲና አንድ ላይ ተቀምጠው ሲጀመር አንቺ ምን ሳሎን ላይ ያስቀምጥሻል? ይሄ እኮ ኪችን አይደለም፣ የአንቺ ቦታ እኮ ኪችን ነው፣ እንዴት ከአጠገቤ ትቀመጫለሽ? በማለት ከትሁት ጋር ነገር ታነሳለች። ትሁትም ደግሞ ትዕዛዙ እኮ ትላንትና የተላለፈው ትዕዛዝ አሰሚም እንዴ? ለአንቺ መሰለኝ ከዚህ በኋላ እኔ ሳሎን አንቺ ነሽ የምትሰሪው በማለት ስለዚህ ዛሬ ሰርቼ አልበላም ብላለች። ካሌብም ለትሁት አንቺ እንዳትሰሪ ብሎ ነግሯት ነበረና እሷም ደግሞ እሷ የሰራችውን እኔ አልበላም፣ ለማንኛውም እኔ አላምናትም ስትልም ለካሌብ
ብትመልስለትም ካሌብ ደግሞ እሷ የሰራችውን ምግብ እሷ እንደምታጠፋን እናውቃለን፣ ነገር ግን እሷ የሰራችውን ምግብ እሷ ካልቀመሰችው እሷ ካልበላችሁ ቅድሚያ እኛም አንበላም፣ ነገር ግን እሷ ማንም አስቀምጦ አይቀልብም፣ ቅጣቷ ነው፣ ቅጣቷ በዚሁ ይቀጥላል። ስለዚህ አንቺ ዝም ብለሽ ተቀመጭ እንዳሰሬ በማለት ካሌብ ለትሁት አስተላልፎ ነበር የወጣው። ወደ ቤትም ሲመለስ እንደዛው ተቀምጣ ነበረ። ዳንኤልም ቅጣቷን በአግባቡ እንድትወጣና በወቅት እየተነሳች በወቅት እየተኛች እየተነሳች የቤቱን ስራ እንድትሰራና ቅጣታቸው ከዚህ በላይ የከፋ ሳይሆን የተሰጣትን በአግባቡ እንድትሰራ ይጠይቃታል። እሷም ደግሞ እኔ ግራ የገባኝ ነገር ቢኖር አንተም እንደነሱ እየሆንክብኝ ነው እንዴ? አልገባኝም። ባታውቀው ነው እንጂ እኮ ይህ ሁሉ መስዋዕትነት ይህ ሁሉ ዋጋ የተከፈለው እኮ ለአንተ ነው። ዳንኤልም አሁንም ተረጋግተሽ ከአግልሹኝና ስራሽን መስራት ያለብሽን ስራ በወቅት እየተነሳሽ እየተኛሽና እየተነሳሽ እንድትሰሪ በማለት ያስተላልፍላታል። እሷም አልገባኝም፣ አንተም እየቀለድክብኝ ነው፣ አንተም እንደነሱ እየሆንክብኝ ነው እንዴ በማለት ትጠይቀዋለች። እሱም ደግሞ ባታውቀው ነው እንጂ እኮ የተከፈለው መስዋዕትነት እኮ ይሄ ሁሉ ለአንተ ነው ስትለው፣ እሱም ደግሞ ተይ ለአንተ ነው አትበይ፣ ለእኔ አለመሆኑንማ ገንዘብ ያገኘሽ ጊዜ የትም ሄደሽ እየተዝናናሽ ከርመሽ ሰይጣን ሁሉ ሳይቀር እንዴት አድርገሽ ጎትተሽ እንዳመጣሽ አንዳች ነገር ተጠናውቶሽ እንደመጣሽ እኮ ምልክቱ ያኔ ነበር የሚያስታውቀው። እሷም እባክህ ጻድቅ አያጫውት ትለዋለች። እሱም ደግሞ እባክሽ እኔ ጻድቅ አልተጫወትኩም፣ ጻድቅ አልሆንኩም፣ እኔ እንደውም ከሁሉ አይደለሁም ከነሱ አልሆንኩኝ፣ ከማንም አልሆንኩም፣ ወይ እንዳንቺ አልጨከንኩኝ፣ ወይ አራራሁኝ፣ እንዲሁ ዝም ብዬ እየተወለወልኩ ወደ ሲኦል ሲልም እንግዲህ አጉል ከንቱነቱን እንዲሁም የማይረባ ስራ የማያዋጣ ስራና የማያዋጣ ትህትናም እንደያዘ ጭምር ተረድቷል ማለት ነው። በቀጣይ ተመልሰን እስከምንገናኝ ድረስ መልካም ቆይታ።